አንተ ወንጀል በሉት እንጂ ለኛ ሰራ ነው ሰውዬ ቀልዳለ እንዴ ተነሳቀ ደመጀስ ኑሮ ከሚገለው ህይወቱን ሰዎችን አሰቃይቶ የሚያገኘው ገንዘብ ቢያንስ ህይወቱን ያሻገርለት ሄድ ኦፊሳችን እዛው ነው ጭራሽ ሄድ ኦፊስም አላችሁ ነጽ የሚፈልጉ ሰዎች አሉ እና ለነሱ የሚፈልጉትን ነገር ማቅረብ ነው የኔ ስራ ይላል እንዴ ደግሞ ስራ ትላለህ አታፍርም እዩል እናገራለሁ ስትል ነበር አይደለ አሁን ላይ እውነቱን ሐቃቁ እንድትናገር ነው ፈልገው ተሰማኛለህ አይደለ ሰላም አሎ ምንድነው ማክስ ኮፍያ ያረከው አባካችሁ የጀመራችሁትን ነገር አቁሙ ይበቃል ሻውን ከተናገርኩ በኋላ እኔ ምንድነው የሚጠብቀኝ እስር ነው የሚጠብቀው ተሰማኛለህ አንተ ተነስልኝ እያልኩ ነው ተነስልኝ ሰው ወደ መግደሉ ነው የምትመለሰው ሰው ወደ ማገቱ ሰው ወደ ማሰቃየቱ ነው የምትመለሰው እኔ ለምን የዚህን ያህል አቶ ወርቁን እንደጠላኸው ሊገባኝ አልቻለም አቶ ወርቁ ማለት እኮ የብዙዎቹን የወጣቶችን ህይወት እየቀየረ ያለ ሰው እኮ ብቻ ካቅም በላይ ሊሆን የሚችለውን ነገር ይጠይቃቸዋል እሺ እነዛ ሰዎች ደግሞ ያንን ነገር ማድረግ ስለማይችሉ ተገኝተኛ አረው ጭራሽ ትጫዋለህ ተነሳ ላንተ ቢሆን ደና ነገር እንደመቻቸለ ነግሯል ሰውዬ ስርዓትህን ያዝ እያልኩ ነው ስርዓትህን ያዝ ሁለተኛ እኔ እንደዚህ እንድትናገረኝ አልፈልግም እየሰማኸኝ ነው እንደዚህ እንድትናገረኝ አልፈልግም ተነሳ ሰላም ጤና ይስጥልኝ ውድ የሚኪሾ ቻናል ቤተሰቦቻችን እንደምን አላችሁ ዳኒ ነኝ ወደ ቤተሰቦች እንግዲህ ኢዩኤልን በቁጥጥር ስር ማዋላችን የሚታወስ ነው ያው ለማምለጥ ሙከራ አድርጎ እንዲሁም ደግሞ ከሱ ጋር የተለያዩ አይነት ንግግሮችን አድርገን ነበር እንግዲህ ወደ ቤተሰቦች ሌላው ደግሞ የኛ አባላቶቻችን እንግዲህ ስለ ወርቁ የተለያዩ አይነት መረጃዎችን በማጣራት ላይ ነው እንግዲህ የሚገኙት ማለት ነው ወደ ቤተሰቦች ያው አሁን ላይ እንግዲህ ኢዩኤልም የተለያዩ አይነት ነገሮችን እንግዲህ ሊናገር እየተስማማ ያለበት ሁኔታ ላይ ነው ያለው እንግዲህ ያው ገና ለገና ይናገራል እና የሚናገረው ነገር ሁሉ እውነት ነው ብለን ማመን ሳይሆን ያለውን ነገር ከሱ ተመርኩዘን እንግዲህ እሱ ከሚናገረው ነገር ተመርኩዘን እንግዲህ የተለያዩ አይነት መረጃዎችን እንግዲህ የምናጣራ ነው የሚሆነው አሁን ላይ እቤት ውስጥ ነው ያለው እንግዲህ ያው የኛም ባልደረቦች እንግዲህ ስለ ወርቁ የተለያዩ አይነት ስራዎችን እንግዲህ ስለሱ ከሱ ጋር የተገናኙ መረጃዎችን እንግዲህ እያጣሩ ነው ያሉት ማለት ነው ወደ ቤተሰቦች አሁን ላይ እንግዲህ ውስጥ ገብቼ ይሄንን ኢዩኤል የተባለ ሰውዬ እንግዲህ የማናገረው ነው የሚሆነው አብራችሁኝ ተከተሉኝ ወደ ቤተሰቦች እንግዲህ በድጋሚ ተመልሻለሁ እንግዲህ ከኢዩኤል ጋር አጣር ያለ ቆይታ የምናደርግ ነው የሚሆነው አብረን ወደ ጉዳዩ እንቀጥላለን እሺ ኢዩኤል እናገራለሁ ስትል ነበር አይደለ አሁን ላይ እውነቱን ሐቃቁ እንድትናገር ነው ፈልገው ተሰማኛለህ አይደለ እንደቀደሙ ዋሻለሁ ምትል ከሆነ መልሼ ወደ መጋዘን ነው ማስገባ የሰማኝ ነው አይደለ ስለዚህ አሁን መናገር ጀምር ሻውን ከተናገርኩ በኋላ እኔ ምንድነው የሚጠብቀኝ እስር ነው የሚጠብቀው ተሰማኛለህ ቀደም በራስህ በገዛጅህ ብዙ ወንጀሎችን እንደፈጸምክ ነው ስትነግረኝ የነበረው ነገር ግን ከዚህ ከወጣህ ደግሞ እነዛ ሰዎች እንደሚገሉ ነው ስትነግረኝ የነበረው ከምትገደል ደግሞ ላንተ መሰሩ የተሻለ ይመስለኛል ለዚህ አሁኑኑ ተናገር እያልኩ ነው እኔ አስበልኝ ከሆነ እውነቱ በቃ ለኔ የሚጠቅመኝ ነገር ባልናገርና እናንተም በነጻ ብለቁኝና ወደ ነበረው ስራይ ብመለስ ነው ስለዚህ ሰው ወደ መግደሉ ነው የምትመለሰው ሰው ወደ ማገቱ ሰው ወደ ማሰቃየቱ ነው የምትመለሰው እንደዛ ነው ወይ ያልከኛለ ተናገር ዝም አትበል ከዚህ ቦታ ላይ ምንም ነገር ሳትናገር እንደማትወጣ በመጀመሪያ ላረጋግጥልህ ፈልጋለሁ ሰማኛለህ አይደለ አሁንም ቢሆን ጊዜን አታቃጥል እየቀጠቀጡህ ማውራት የምትፈልግ ከሆነ ወደ መጋዘን ልወስድ ይችላል አሁንም ቢሆን እሱን ከሆነ የምትፈልገው አለበለዚያ ግን ዱላው ከበቃ እዚሁ ቁጭ ብለህ ማውራት ያለብህ ነገር አውራ እንዳለ አቶ ወርቁንም ማቀው 18 አመት እያለ 12ኛ ክፍል ፈተና እየተፈተንኩ በነበረ ጊዜ እና 12ኛ ክፍል ፈተና ተፈትኜ እንደጨረስኩ ውጤት አልመጣልኝ ሲለኝ ስራ በፈልግም ስራ ጠፋ አቶ ወርቁ ግን እኔ ጋር ስራ ለመተመስራት ትችላለህ ብሎ አወራኝ ስለሚሰራቸው ስራዎች ስለሚከፍላቸው ገንዘቦች ሲሰማ በሰዓቱ በጣም ነበር ደስ ያለኝ የት ነው መጀመሪያ ያወቀህ እሱ ነው ያወቀህ ወይስ አንተ ነው ያወቀው እኔ ነኝ ስለሱ ሙሉ መረጃ አጣርቼ እጂ ጠየቅኩት የነበረው ስራ እንዲፈልግልኝ እነሱ ድርጅት ውስጥ መስራት እንደመፈልግ የጠየቁት ነው ነበርኩ እሱም አየኝ ሰው እንደሚፈልግ እሱም እንደነገረኝ ተስማማንና ስራውን ለመጀመር ቃል ተገባብተን
የመጀመሪያው ግሮሰሪ ቤት ሄድኩኝ እና እዛ ግሮሰሪ ቤት የመጀመሪያው ስራ የነበረው እጽ የሚፈልጉ ሰዎች አሉ እና ለእነሱ የሚፈልጉትን ነገር ማቅረብ ነው የኔ ስራ። በእንደዛ እየተባለ ዋናዎቻችን የኛ ከፍ ብለው ወይም ደግሞ እኛ ታላላቆች የምንላቸው እነሱ በቀን ከ100,000 ከ200,000 ብር በላይ ሲሰሩ አያቸዋለሁ እና በቃ ህልሜ የነበረው እነሱ ላይ መድረስ ነው። እነሱ የሚያገኙትን በቀን ገቢ እኔም ማግኘት ነው የምፈልገው። ቁጭ ብዬ ከነሱ እግር ስር ስለሚያደርጉት ነገር ስለሚያደርጓቸው ነገራቶች በሙሉ ሳጠና ቃሰው መደብደብ ከአቶ ወርቁ የሚመጣላቸውን እያንዳንዱን ትዕዛዝ ማስፈጸም። ስለዚህ በሰዓቱ የተሰማኝ ነገር በቃ የእነሱን ስራ ያለምንም ማንገራገር መጀመር አለብኝ። ገንዘብ እንደምፈልግ ገንዘብ እንደሚያስፈልገኝ ቢያንስ በቀን 100,000 ብር ብሰራ በወር ብዙ ሚሊዮን ብሮችን አግኝቼ ከሆነ አመት በኋላ ስራ ቆሜ የራሴን ስራ ጀምራለሁ በሚል ነበር የገባሁበት ስራው ላይ። እያልኩ 2 አመት ሙሉ ከወርቁ ጋር እያልን ቀጥለን እስካሁን እየሰራን በወጣም ምንም የተለየ የማመጣው ነገር የለም። ብዙዎቹም እንደሚያስቡት ራስን ምንትን ማለት እንደዚህ በቃ ለኔ አይታየኝም። በቃ ለኔ የሚታየኝ ነገር አቶ ወርቁን ማስደሰት ነው። እሱን አስደስቼው ደግሞ እሱ በመላሹ ገንዘብ እንዲሰጠኝና እሱ ደግሞ በገንዘብ እኔ እንዲያስደስተኝ ነው። መሀላችንም ይሄ ነበር። በአጠቃላይ የምሰራው ስራ ይሄንን ነው። አቶ ወርቁ የሚለኝን ነገር እያንዳንዱ ነገር ማስፈጸም። እሺ ወርቁ የሚለኝ እያንዳንዱን ነገር ማስፈጸም ነው እያልከ ያለው። ስለዚህ እያልከኝ ያለው ቀጥታ ወደዚህ የወንጀል ስራ አምነህበት ነው የገባኸው፣ በራስህ ፍላጎት ማለት ነው። ኢቭን የሱን ፍቃድ ራሱ አይደለም የጠየቀው፣ ራስህ ነህ ሄደህ እንደዚህ አይነት ስራዎችን መስራት እፈልጋለሁ ብለህ እንትን ያልከው አይደለም? አሁን እንደሚያሰራ ብዙዎቹ እሱ ጋር ሄደው እንደተለወጡ ስለማይ እኔም ህይወቴን ለመለወጥ ነው እሱ ጋር ሄድኩት። ጥሩ። እንደዛ ከሆነ ይህ ሰውዬ እንደዚህ አይነት መረጃዎችን ሊገኙበት የሚችሉት አይነት ሰው ከሆነ ስለሱ ስለሚሰራቸው ስራዎች፣ ስለሱ ስለ ግል ህይወቱ፣ እሱን እንዴት ማግኘት እንደሚቻል፣ እሱ እንዴት ማጥመድ እንደሚቻል ካንተ የበለጠ ቅርቡ ያለ ሰው ያለ አይመስለኝም አሁን ላይ። ስለዚህ እያንዳንዱን ነገር ትነግረኛለህ፣ ትሰማኛለህ አይደለ? ስለሱ የግል ህይወቱንም ጭምር አንድ እንዲቀር ራሱ የምፈልገው ነገር የለም። ትሰማኛለህ አይደለ? ምን ሰዓት ላይ እንዴት እንደተነፈሰውላ እንድትነግረኝ እፈልጋለሁ። እኔ ለምን የዚህን ያህል አቶ ወርቁን እንደጠላኸው ሊገባኝ አልቻለም። አቶ ወርቁ ማለት እኮ የብዙዎቹን የወጣቶችን ህይወት እየቀየረ ያለ ሰው እኮ ነው። ሰው እያስገደለ፣ ሰው እያሳቃየ፣ ሰው እንዲደበድቡ እንዲገድሉ እያደረገ ነው። የሰዎችን የወጣቶችን ህይወት እየቀየረ ነው እያልከኝ ያለኸው። ታዲያ መቼስ ኑሮ ከሚገለው ህይወቱን ሰዎችን አሰቃይቶ የሚያገኘው ገንዘብ ቢያንስ ህይወቱን ያሻገርለታል። አሁን ሌላ ነገር እንድትናገረኝ አልፈልግም። ሰማኛለህ አይደል? ቀጥታ የጠየቅኩን ብቻ መልስልኝ። ይህ ሰውዬ ምን አይነት ሰው ነው? ስለ ባህሪው፣ ስለሚሰራው ስራ እያንዳንዱን ነገር ንገረኝ። በቃ አቶ ወርቁ ማለት በእያንዳንዱ ሰው ህይወት ውስጥ ደካማ ጎኑን ያጠናል በቅድሚያ እና በእያንዳንዱ የሰው ህይወት ውስጥ ደካማ ጎኖችን በማጥናት እኔ ገንዘብ አለኝ፣ የምትፈልጉትን ነገር እኔ ላድርግላችሁ እችላለሁ እያለ ነው ሰዎችን በውለታ የሚያስረው ይመስለኛል። እኔ ብቻ ነኝ በምንም አይነት ደካማ ጎን እሱ ሳይመጣ እኔ መስራት እፈልጋለሁ ብዬ ሄጄ የዚህን ስራ የተቀላቀልኩት። አብዛኛው 99.9% የሚሆነው እሱ ጋር የሚሰራውም ሰው በሱ እጅ የጠፉትም ሰዎች፣ በሱ እጅ የሚሰቃዩ ሰዎች እያንዳንዱ ድክመታቸውን ስለሞላላቸው ነው። ከዛ በምላሹ የሚጠይቃቸውን ነገር መመለስ ስለማይችሉ ነው ወንጀሉን ይህን ያህል አግዝፎ እየሰራ ያለው። እኔንም በጣም ሊያምነኝ የቻለው የእሱ የቀኝ እጅ እንደሆነ ያደረገው እኔ ራሴ እጅ ስለጠየቅኩት ከአንተ ጋር መስራት እፈልጋለሁ፣ አንተ የምታደርጋቸውን ነገራቶች በሙሉ አድርጊ መስራት እፈልጋለሁ ስላልኩት ነው የእሱ ቀኝ እጅ ያደረገኝ። ለምን ሌሎቹ በውለታ ስለሆነ የመጡት አንድ ቀን ይክዱኛል ብሎ ስለሚያስብ ማለት ነው። እሺ ጥሩ። እንደዛ ከሆነ
እያንዳንዳቸውን ነገሮች በምን አይነት መልኩ እነዚህን ሰዎች ሊያጠምድ እንደሚችል ከሰዎች ላይ ምን አይነት ደካማ ጎን እየፈለገ ሰዎችን እንደሚያስራቸው እንድትነግረኝ እፈልጋለሁ። በቅድሚያ የምንላከው እኛ ነን። እሺ የደህ ጉድለታቸው ምንድን ነው? በቃ ያለው ባለ ሀብት መስለን የሚከራይልን መኪና የሚገዛልን መኪና በጣም ስታንዳርዱን የጠበቀ ስለሆነ ሰውን በሚታይና በሚብለጭለጭ ነገር ይሳባል። ሰውም እነዛን ያዩና ልንረዳቸው እንደመጡ ስለሚያስቡ እያንዳንዱን የጉድለታቸውን ነገር አብራርተው ይነግሩኛል። እኔ እያንዳንዱን ነገር ሪከርድ አድርጌ ለሱ በሚገባው መልኩ አቀርብለታለሁ። ስለዚህ የሚፈልጉት ከሆነ ገንዘብ የሚያስፈልጋቸው ማቴሪያልም ከሆነ ለመስራትም ከሆነ እያንዳንዱን ማቴሪያል እናሟላላቸዋለን። ያንን ማቴሪያል ካሟላን በኋላ ድንገት የሚፈልገውን ነገር ይጠይቃቸዋል። ለምሳሌ ከሱ ጋር አብረው ሌላ ስራ እንዲሰሩ ሊሆን ይችላል፣ ወይ ደግሞ የሰጣቸውን 10-20 እጥፍ ሊሆን ይችላል። ብቻ ከአቅም በላይ ሊሆን የሚችለውን ነገር ይጠይቃቸዋል። እነዛ ሰዎች ደግሞ ያንን ነገር ማድረግ ስለማይችሉ ውሳኔያቸው ሁለት ነው መሆን ያለበት፣ ወይ መሞት ወይ ከኛ ጋር ተቀላቅሎ የኛን ስራ ማስፈጸም። አብዛኞቹ ሰዎች እኛ ጋር የሚሰሩትም በእኛ እጅ ተሰቃይቶም የሞቱ ሰዎች ታሪካቸው ይሄ ነው። እሺ ቆይ አንድ ያልገባኝ ነገር ግን ሳይህ አለባበስህ ራሱ ይሄን ያክልም እንዳልከው አይደለም ማለት ስታንዳርድ መኪኖችን ይገዛላችኋል፣ ደረጃውን የጠበቀ ልብስ እየለበሳችሁ ሀብታም እየመሰላችሁ ነው ሰዎችን እንትን እያላችሁ ያላችሁት አይደለ? እየሄዳችሁ እያሳሳታችሁ ያላችሁት። እያየሁ ያለሁት ግን ከምታወራው ፍጹም ተቃራኒ የሆነን ነገር ነው። ይህን ነገር ላምንህ አልችልም። ይህን ነገር እንድታስረዳኝ ይፈልጋሉ። የት እንዳገኘኝ ማወቅ ትችላለህ ወይ ደግሞ ማስታወስ ትችላለህ? እሺ እሱን የኛ ባልደረቦች ናቸው ይዘው የመጡት፣ እሱን አውቃለሁ። ስለዚህ ከዱርዬዎች ጋርና ጫት ቃሚ አጫሽ ከሆኑ ሰዎችን እነሱን እንድሰልላቸው ተልኬ በነበረበት ሰዓት ነው ያንተ ባልደረቦች የያዙኝ። ስለዚህ እዛ ቦታ ላይ ለመሄድ ደግሞ የግድ እነሱን መምሰል ነበረብኝ። ለምን ያለው ሰው አብዛኛውን ወጣቶችን ብታያቸው ሱሰኛ የሆኑ ሰዎችን ብታይ ከነሱ የተሻለ ሰው በመሃላቸው ሲቀላቀል ይሄን ያህል እንትን አይሉም። በቃ ወደ አንተ ለመቅረብ የሚፈልጉትን መረጃ ለአንተ ለመስጠት ግልጸኞች አይደሉም። ስለዚህ በደንብ ሳጠናቸውና ያሉህን ነገር ሳይ እንደነሱ ለብሼ እንደነሱ ሱሰኛ መስዬ፣ በርግጥ ሱሰኛ ነኝ ግን በቃ ከነሱ ጋር ለሚመጥም መልኩ ከነሱ ጋር መቀራረብ በምችልበት መልኩ ለመቀራረብ ነው ድንገት ያንተ ባልደረቦች በእንደዚህ አይነት ሁኔታ ውስጥ ያዙኝ። እሺ ጥሩ ነገሮችን እየነገርከኝ ነው። ስለዚህ ሰውዬ ስለ ግል ህይወቱ ደግሞ እንድትነግረኝ እፈልጋለሁ። ወርቆ ስለተባለ ሰውዬ ስለ ግል ህይወቱ ንገረኝ። ወርቁ ማለት በጣም ብዙ ልጆች አሉት። ከፈለገ አንዷን ሴት ገንዘብ ስላለው ማድረግ በሚችለው መልኩ ከእሷ ጋር መተኛትም ቢሆን ማግባትም ከፈለገ የፈለገውን ነገር ያደርጋል። ግን በዋነኝነት ህጋዊ ሚስት ግን አለችው። የመጀመሪያው የሀብት ምንጩ የሚጀምረው ከዚህ ሴት ነው። ማለት አልገባኝም። ልጅቷ የባለ ሀብት ልጅ ነች ማለት ህጋዊ ሚስቱ እና አባቷ ሙሉ እርሱን ለሷ ስለሚሰጣት ስለሚያውቅ ነበር መጀመሪያ ሰው ነው ያገባት። ካሁን ይሞታል ብሎ ሰውየው ሲጠብቅ ሰውየው ግን እንደ አዲስ ወደ ህፃንነት እየተቀየረ ሰውነቱ ምንም የሚሞት ሰው እየሆነ አይደለም። ስለዚህ የመጀመሪያ ያደረገው ነገርም የመጀመሪያውም ነፍስ ያጠፋው የእሷን አባት መግደል ነበር። ሚስትየዋ ይሄንን ታውቃለች? ስለዚህ ታሪክ ከኔ ውጭ ማንም የሚያውቅ ሰው የለም። አንተ ቆይ ከጊዜያቶች በኋላ ነው እሱ ጋር ስራውን የሰራኸው አይደለ? ይሄን ነገር እንዴት ልታውቅ ቻልክ? ለነገርኩህ ቀኝ እጁ ማለት እኔ ነኝ። ስራውንም እንድሰራ መስራት እፈልጋለሁ ብዬ ቤቱ ድረስ አንኳኩቼ ሄድኩት እኔ ብቻ ነኝ። ስለዚህ ማንኛውንም ነገር ለኔ ነው ሊነግረኝ የሚችለው። ቀጣይ እሱ ቢያልፈና ቢሞት የሚሰራውን ስራ እንዳስቀጥልለት የሚያምን ከኔ ውጭ ማንም ሰው የለም። እሺ ከሞተ በኋላ ጭራሽ ተተኪ ነኝ ነው እያልከኝ ያለው? መቼስ አንድ ድርጅት ዝም ብሎ አይቀመጥ። ቀጥል። እኔ እንድታብራራልኝም አልፈልግም። ሲጀምር የመጀመሪያውን ነፍስ የሷን የባለቤቱን አባት ገደለ።
ከዛ በኋላ እንዳሰበውም ተሳካለት። ብዙ ገንዘቦች ወደ ካዝናው መግባት ጀመሩ። ከሚስቱም እኩሌታ ገንዘብ እንዳለው ማረጋገጥ ቻለ። ከዛ በኋላ የሚፈልጋቸውን ነገር እሱ ማድረግ ጀመረ። ለዛ ነው ሚስቱ የምታውቀው አሁንም ድረስ ሰዎችን እንደሚረዳ እንጂ በእንደዚህ አይነት መልኩ እያደረገ ሀብቱን እያሳደገ እንደሆነ የምታውቀው ነገር የለም። በነገራችን ላይ አንድ ማረሰው ታሪክ አንድ ቤቷ የፈረሰባት ልጅ ነበረች እና እሷን ቤት አድሰንላት ምናምን ነገር እሷን ሊያገባት ጠየቃት። እሷ ግን እንደማትፈልገው ምናምን ከነገረችው በኋላ ሁለት አይነት ሐሳብ ይዘን ነበር ይሄን የዛን ቀን ወይ እሷን አገባታለሁ እሷንም አላገባት ከሆነ ደግሞ ቤቱን በእጥፍ እንደሚሸጠው ተስማምተን ነው ወይ ገንዘብ ወይ ሴት። እቅዳችን ያ ነበር። ብዙ ገንዘባችንም ለማካበት የምንጠቀምበት ስትራቴጂ ይሄንን ነው። ስለዚህ በእንደዚህ አይነት ስትራቴጂ ውስጥ ነው የምንንቀሳቀሰው። ብዙን ነገር በጣም አርቆ የሚያስብ በጣም ብዙ ነገራቶችንም አስተምሮኛል። እኔም ያለውበት ህይወት ተመችቶኛል። ለዛ ነው ከአቶ ወርቁ ጋር መስራት ፈልጋለሁኝ ማለት። አይ ጥሩ ሁሉንም ነገር እየተናገርክን ያለው ደስ ይላል። እሺ ሌላ ከሚሰራቸው ስራዎች መካከል ደግሞ በግልጽ እንድትነግረኝ የሚፈልጋቸው ስራዎች አሉ ማለት ይህ ሰው መደብደብ፣ ሰው ማገት ከነዚህ ውጭ የሚሰራቸውን ስራዎች በምን ላይ ምንን ሽፋን አድርጎ የትኛውን የወንጀል ተግባር እንደሚፈጽም ሁሉንም እንድትነግረኝ ይፈልጋሉ። ሰውየው እንደነገርኩ ልጥጥ ባለ ሀብት ነው። ለምሳሌ አንድ ፖሊስ ወይም የህግ አካል የሚባል ወይም ዶክተር ብቻ እሱ ለስራው ማስፈጸሚያ ይሆናል ብሎ የሚያስባቸውን ሰዎች በሆነም በአንድም ሆነ በቀጥታም ሆነ በተዘዋዋሪ ማጥመድ ከፈለገ ያጠምዳቸዋል። እሱም በገንዘብ በማስፈራራት ሰዎችን እንገላለን ሐኪም ቤት ሄደው መረጃ ሲባል ለዶክተሮቹ የሆነ ነገር በመልቀቅ ያ መረጃ እዛው ታፍኖ እንዲቀር ማድረግ ይችላል። ፖሊሶች እዛ መረጃ ላይ ደርሰውበት መረጃዎች ወደኛ የሚመጡ ከሆነ ከተሰማውና ካወቀ ለህግ አካላቶችም ያንን ነገር በማድረግ በብዙ አይነት መልኩ የምንከላከልበት እንትሎችም ስለዚህ ከእናንተ ጋር አብረው የሚሰሩ የህክምና ባለሙያዎችም እንዲሁም ደግሞ የህግ አካላትም አሉ። እንደዛ ነው እያልከኝ ያለው ማለት ነው። ብዙ ናቸው። እንደውም ከኛ የበለጠ ከሱ ጋር አብረን ከምንሰራው የበለጠ በውጭ የሚያብሩን ሰዎች በጣም ብዙ ሰዎች አሉ። ኦኬ ጥሩ ነው። እሺ ሌላም ነገር የምትናገረው ነገር ካለ ተናገር፣ ቀጥል። ግልጹ እንድትነግረኝ እፈልጋለሁ ሁሉንም አሁን እስካሁን ስትናገር እንደነበረው። በቃ ስራው በአጠቃላይ ከ10 አመት በላይ በዚህ ስራ ላይ እንደቆየ ነው የማውቀው። እኔ ስራው ውስጥ የተቀላቀልኩት ከ2-3 አመት በፊት ነው። ብዙ ሰራተኞች አሉት። በዚህ በከተማም ከከተማ ውጪ ብዙ ስራዎችን ስለሚሰራ ማለት ነው። በዚህ በሰው ደምና በሰው ስቃይ ውስጥ ብዙ የተመሰረቱ ድርጅቶች አሉት። ስለዚህ ሰውየው በአንድም ሆነ በተዘዋዋሪ የገቢ ምንጩ የሚቋረጥ አይደለም። እንደነገርኩ ደግሞ የሱ ተከታይ ነኝ። ከሱ በመቀጠል ሁለተኛውን የቤቱን ከፍተኛ ገቢ የማገኘው እሱ ነው። እሱ ጋርም ሲሄድም አስቤው የነበረው ይሄንን ገቢ ለማግኘት ነበር። ከኔ በላይ የነበሩ ሰዎችን ከኔ በላይ የነበሩ አመራሮችን እነሱ ላይ ደርሳለሁ ብዬ ነበረ። ግን ከነሱ በላይ ታገኝቼ የሱ ዋና ስራ አስፈጻሚው ነበርኩኝ። ስለዚህ እኔ አሁንም ነገረን ካልከኝ የምነግራችሁ አንድ ነገር ነው። እባካችሁ የጀመራችሁትን ነገር አቁሙ። ይበቃል። አሁን ይበቃል። ስለዚህ አሁን የመጨረሻ ጥያቄ የምጠይቀ ነገር ቢኖር ምንድነው ይሄ ሰውዬ እንዴት ነው ማግኘት የምችለው? የት ነው ያለው? አቶ ወርቁ እንዲህ በቀላሉ ለማግኘት የምታስብ ከሆነ በጣም ተሳሳተ። እሱን ማጋነኑን አሁን ላይ ይብቃ፣ አቁም። እየሰማኝ ነው? አሁን ላይ አቁም። እሱን እንደዚህ የምታደርገውን እንዲህ ከፍ አድርገህ የምታየውን ነገር ብታቆም ይሻላል። አሁን የምፈልገው ነገር ብቻ ነው የምጠይቀት፣ ትናገራታለህ። ይሄ ሰውዬ የት ነው ያለው? ንገረኝ፣ ያለበትን ንገረኝ። አላውቅም። አታውቅም? ቋሚ ቦታ የለውም። እሺ፣ ብዙ ጊዜውን የሚያሳልፍበት ቦታ የት ነው? ንገረኝ። ያው እንደነገርኩ ግሮሰሪ ነው። ግሮሰሪ። እኛ ከባልደረቦቼ ጋር ግን ሆነን ከሰዓታቶች በፊት በሄድንበት ሰዓት ላይ እንግዲህ አላገኘ ነው። ቋሚ ቦታ የለውም። አንተም ብትሄድም ዛሬ ሌሎች ሰዎችን ቢመጡ ቋሚ ቦታ አይገኝም።
እሺ ስለዚህ የተለያየ ማንነት የተለያየ ቦታ ስለሆነ እንደዚህ በቀላሉ የሚገኝ ሰው አይደለም። እንደዛ ከሆነ አንተ እሱን እንዴት ማግኘት እንደምችል በደንብ ጠንቅቀህ የምታውቀው ቀኝ እጁ ሰው አንተ ነህ። ስለዚህ ስለሱ እሱ እንዴት ማግኘት እንደምችል አንተው ራስህ ታስተካክልልኛለህ ማለት ነው። ተግባባን? ከዛ እኔ ለአንተ ማድረግ የምችለው ነገር ካለ እናያለን። የሰማኝ ነው? እሺ እጠቁምሃለሁ። ግን በምንድን ነው የምንደራደረው? ለእኔ ከአንተ ጋር የምደራደርበት ቦታ ላይ አይደለም። አንተ ከኔ ጋር የምትደራደርበት ቦታ ላይ አይደለም ያለኸው። ትሰማኛለህ አይደለ? ህይወትስ እኮ ነው እያልኩ ያለሁት። ህይወትህ ምንም አትሆንም። እኛ አስፈላጊ የሆነ ከለላ እናደርግልሃለን። ማንም ከኛ መዳፍ ውስጥ ምንም ሆኖ አያውቅም። ትሰማኛለህ አይደለ? እኛ ለአንተ አስፈላጊ የሆነ ከለላ እናደርግልሃለን። እስካሁንም የተናገርከው ነገር ራሱ በቂ ነው ለአንተ ከለላ ለማድረግ ማለት ነው። ስለዚህ የምታውቀውን ነገር በሙሉ ትነግረኛለህ፣ ትጠቁመኛለህ። እኔም ይህንን ሰውዬ ይይዘዋለሁ። ከዛም በኋላ ለአንተ የሚደረግ ነገር ካለ እንግዲህ እባክህን መርማሪ እባክህን ተነስልኝ። አንተ ሰውዬ ተነስልኝ። እሺ እኔ ዋናው እንትን ነኝ አይደለ? ግን ያለሁበት ሁኔታ ተመችቶኛል። እባክህን ተወኝ። በቃ ተመችቶኛል። አዎ በቃ ተወኝ። ስለዚህ አቶ ወርቁ አገልጋይነት ነው አይደለም። ለምን አትረዳኝም? መጀመሪያ ሰማኝ። እሺ እኔ በቃ ምን እንድሰማ ነው ፈልገው እኮ እኔ እኮ አሁን አንተ ልትረዳኝ ስላልቻልክ እኔ አንድ ለህይወቴ በጣም የምሰጋ ሰው ነኝ። እሺ ሁለተኛ ነገር ሲቀጥል ደግሞ እስር ቤት ከገቡኝ በኋላ ላገኛቸው የምመኛቸውን ነገራቶች በሙሉ እንደማጣ አውቃለሁ። እሺ እና እባክህን ተወኝ። ወንጀሌን እየሰራው ልቀጥል ነው እያልከኛል? ወንጀል እናንተ ወንጀል በሉት እንጂ ለእኛ ስራ ነው። ሰውዬ ትቀልዳለህ እንዴ? ተነሳ፣ ቀና በል። ተነስልኝ እያልኩ ነው። አንተ ሰውዬ ተነስልኝ እያልኩ ነው። ተነስልኝ አልፈልግም። ተነስ እባክህን። ያለሁበት ሁኔታ ተመችቶኛል። ተወኝ። ያመሃል እንዴ? ብዙ ዓመት አስቀምጦ የነበረ ነገር ነው። እባክህን በአንዴ እንዳጣ አታድርገኝ። እባክህን ተነስልኝ እያልኩ ነው። አንተ ልቀቀኝ። ጭራሽ ትጮኻለህ። ተነሳ። ለሰራው ስራ ሳትከፍላት ከዚህ ቦታ ልቅልቅ። ልቀቀኝ እያልኩ ነው። ለብዙ ዓመት አስጠብቆ የነበረ ነገር ነው። ልቀቀኝ እያልኩ ነው። ተሳካልኝ ብዬ ሳልጨርስ እባክህን አትልቀቀኝ። ኧረ እባክህን ተወኝ። ለሰራው ስራ ትከፍላታለህ። ምንም የሰራው ስራ የለም። እባክህን ምንም የሰራው ስራ የለም። እያንዳንዱን ነገር እኮ ለካሜራ ተናግራለህ። ትሰማኛለህ? የሰራውን ስራ እንዳለ ታውቀዋለህ። ስለዚህ ለሰራው ስራ ትከፍላታለህ። እየሰማኝ ነው? ተነስ እያልኩ ነው። ተነስና ቁጭ በል እዚህ ላይ ተነስና ቁጭ በል። አሁን አልነበረም ማልቀስ፣ ስትሰራው ነበረ። ትሰማኛለህ አይደል? ተነሳ። አለበለዚያ ካሜራውን አጥፍቼ ወደ መጋዘን እንዲወስድ ነው የማደርገው። ተነሳ እያልኩ ነው። አንተ ሰውዬ ተነስ። እኔ አልነሳም ከዚህ። ተነሳ። አይደለም መጋዘን የትም ውሰድኝ። ከዚህ በኋላ የትም አልሄድም። ተነሳ። አገኘው መላቸውን ነገር በሙሉ ከዛጣችሁኝ በኋላ ወዴት ነው የሚሄደው? ስለዚህ የምትሄድበትን ልንገርህ። ወደ እስር ቤት ነው የምትሄደው ቀጥታ። ሰማኛለህ? መጀመሪያ ወርቁ ያለበትን ጠቁመኛለህ። ከዛ በኋላ እኔ ማረገውን አውቃለሁ። ሰማኛለህ አይደል? ተነስ። እስር ቤት ነው ገባ ሞት ነው። እዚህም ብገባ ሞት ነው። ተነስ እያልኩ ነው። ተነስ እንውጣ። ተነስ። ይኸውልህ ማልቀስ የነበረብህ አሁን አይደለም። ሰማኛለህ? ወርቁ ከሚባለው ሰውዬ ጋር እንደዚህ አይነት ርካሽ ስራዎችን ስትሰራ ነበር ይህንን ማሰብ የነበረብህ። ገንዘብ አሁን መጥቶ እንደማያድንህ እንድታውቅ እፈልጋለሁ። ይሄ ራሱ ሌላ አንድ ትምህርት ይሆናል። ትሰማኛለህ አይደል? ቀና በልና እናገር። እባክህን ተወኝ። እባክህን አገኘው ብዬ ሳልጨርስ እባክህን አትንፈገኝ። ስራዬን ልስራበት ተወኝ። እስር ቤትን ብገባ በሰዎች እንደሚያስገድለኝ አውቃለሁ። ግን እባክህን ተወኝና ወደ ነበረ ስራዬ ልመለስ። ስለዚህ ወደ ወንጀል ወደ መፈጸምህ ትመለሳለህ። ልልቀቅህ? እንደዛ ነው የምትፈልገው? ለአንተም ቢሆን ደህና ነገር እንዲያመቻችልህ እነግረዋለሁ። ሰውዬ ስርዓትህን ያዝ እያልኩ ነው። ስርዓትህን ያዝ። ሁለተኛ እኔ እንደዚህ እንድትናገረኝ አልፈልግም። እየሰማኸኝ ነው? እንደዚህ እንድትናገረኝ አልፈልግም። ተነስ። እሱን ብቻ ችግር የለውም። ግን በቃ ወደ ነበረበት ስራዬ መመለስ ነው። እሱን ካጣሁኝ እንደማብድ አውቃለሁ። ተወኝ። ወደ ስራዬ ልመለስ። ተወኝ። ታብዳለህ? ችግር የለውም። እበድ። አንተ የስንቱን ሰው ህይወት የቀጠፍክ አውሬ ነፍሰ በላ ነህ። ትሰማኛለህ አይደለ? ለአንተ ማዝንበት ትንሽዬም እንኳን ምክንያት የለም። ትሰማኛለህ አይደለ? ይኸውልህ ቀጥታ አሁን ወርቁ ያለበትን ቦታ ትነግረኛለህ፣ ወደሱ ትጠቁመኛለህ፣ እሱን ይዟለሁ። ከዛ በኋላ አንተን ደግሞ ለህግ አካላት አሳልፌ እሰጥሃለሁ። እስከዛው ግን ወደ ህግ አካላት አሳልፌ እስከምሰጥ ድረስ በእኛ አባላቶች መካከል ትቆያለህ። ለአንተም ጥሩ የሆነ ከለላ ይደረግልሃል ማለት ነው። ስለዚህ ቀጥታ አሁን ከካሜራ ጀርባ እንሄዳለን። ሁሉንም ነገር ትናገራታለህ። እየሰማኸኝ ነው አይደለ? ወደሱ ትጠቁመኛለህ እያልኩ ነው። ውድ ቤተሰቦች እንግዲህ ወደ ወርቁ ያለውን መንገድ እንግዲህ አሁን ላይ በስነ ስርዓት ምን ጀምረው ነው የሚሆነው። ስለዚህ ቀጥታ አሁን ወደዚህ ቦታ ላይ እንሄዳለን ማለት ነው። ተነስ፣ ናውጣ።
ወዴት እንዳለ ትነግረኛለህ። ትሰማኛለህ? ምንድን ነው የምነግርህ? ለምንድን ነው በቃ ሰላሜን የማሰጠኝ? አንተ ሰውዬ ሰላሜን ስለምን ሰላም ነው የምታወራው? ስለምን ሰላም ነው የምታወራው? የስንቱን ሰላም ከበጠበጥክ በኋላ ስለምን ሰላም ነው የምታወራው? ይኸውልህ ያለበትን ቦታ ትናገራታለህ፣ ትጠቆመኛለህ። ስለምን ሰላም ነው የምታወራው? ሰላሜን ስጠኝ። ይኸውልህ ትሰማኛለህ? ና ቆይ። ይኸውልህ የስንቱን ሰላም ከበጠበጥክ በኋላ ስለምን ሰላም ነው የምታወራው? ይኸውልህ አሁን ላይ ካንተ ሌላ ነገር አልፈልግም። ትሰማኛለህ? ይሄ ሰውዬ የት እንዳለ ትጠቁመኛለህ ወይ ደግሞ መንገዱን ታሳየኛለህ ወይ ደግሞ ያለበትን ቦታ ትነግረኛለህ። ከዛም በኋላ እኔ የማደርገውን አደርጋለሁ። ተግባባን? አንተ ራስህ እሱን ለማግኘት ዝግጁ ነህ? የኔ ዝግጁነት አንተን አይመለከትም። ትሰማኛለህ አይደለ? የት እንዳለ ብቻ ንገረኝ እያልኩ የት እንዳለ ብቻ ተናገር። ሁሉንም ነገር ንገረኝ። ከዚህ ሰውዬ ሁሉን እንድታስቀረው የምፈልገው ነገር ሌላውን ትተው ሲተነፍስ ስንቴ እንደሚተነፍስ ሽንት ቤት ስንቴ እንደሚገባ ስንት ሰዓት ላይ እንደሚተኛ ራሱ እንድትነግረኝ እፈልጋለሁ። ሁሉንም ነገር አውቃለሁ፣ ቀኝ እጁ ነኝ ብለኸኛል። ስለዚህ ካንተ ሁሉንም መረጃ ነው የምፈልገው። ትሰማኛለህ አይደለ? እንደ ቀልድ መላቀቅ የለም፣ ጊዜ የለኝም። ቶሎ ተናገር። በቃ ወደዚህ ጋር ጠጋብ። አቶ ወርቁ በጣም በአማካኝ በቀን በጣም ብዙ ሰዓት የሚውልበት ዛሬ መጣንበት ያላችሁበት ግሮሰሪ ነው። እሺ አብዛኛው ስራ የሚከናወነው ትዕዛዝ የሚሰጠን ስራ ለማስፈጸም ዋናው በቃ ሄድ ኦፊሳችን እዛው ነው። ጭራሽ ሄድ ኦፊስም አላችሁ? ትቀልድብኛለህ አይደል? አንተ ሰውዬ ግን ማለት ትልቅ ድርጅት አደረከው እንዴ? ቆይ ባንክ እንደዛ ነገር እንደዛ ነው ድርጅታችሁ ስሙ? ማለት ከየትኛውም ድርጅት የበለጠ ትልቅ ትዕዛዝ ስለምናንቀሳቀስ ሰውዬ ድርጅት አትበለብኝ። አሁን ተናገር። እሺ በቃ ዋናውኛው መንቀሳቀሻችን የሆነው ቢሮአችን እዛ ነው። ቢያንስ እዛ ጠዋት 2 ሰዓት እስከ 3 ሰዓት ባለው ከተገናኘን እስከ 5 ሰዓት ድረስ ባለው ፕላን እናወጣለን። ቀጣይ መርዳት ያለብንንና መቀበል ያለብንን ገንዘቦች ስትራቴጂ በሆነ መልኩ መረጃ በማይወጣበት መልኩ ብቻ በአጠቃላይ ስለምንሰራው ስራዎች ንድፍ የሚደረገው ከ2 ሰዓት እስከ 5 ሰዓት ባለው ጊዜ ነው። እሺ ይሄ ደግሞ የሚሆነው ሄድ ኦፊሳችን ባልከው መጠጥ ቤት ውስጥ ነው ማለት ነው? አዎ። እሺ ስለዚህ ነገር ሰው አይሰማችሁም? መጠጥ ቤት ውስጥ ስታወሩ? ከመጠጥ ቤት ውስጥ ማንም ሰው የማያውቅ የራሱ የሆነ ቢሮ አለው። እሺ ከዛ መቀጠል በቃ እንደነገርኩ ሱስም ያስለመደኝ እሱ ነው። በቃ ምናልባት ከሌላ ሴት ጋር መተኛት ካለበት ማታ አምሽተን ወደ መጠጥ ቤቶች እንሄዳለን። ሴተኛ ዳሪዎች ያሉበት ወይ ደግሞ ቆነጃጅቶች ያሉ የሚባልበትን ቦታ አጣርተን እንሄዳለን ማታ። ቀን ወይ ጫት ቤት ልንውል እንችላለን። አብዛኛውን ጊዜ ግን ከሱ ቅዳሜ ቀን ነው እኔ ከሱ ጋር ማሳለፍ። ከሰኞ እስከ አርብ ያለውን ቀን እንደነገርኩ ከ2 ሰዓት እስከ 5 ሰዓት ባለው ትዕዛዝ ከተሰጠኝ በኋላ ከዛ በኋላ ያለውን ነገር ስራ ሳስፈጸም ነው ሙሉ። ቅዳሜና እሁድ ግን የእረፍት ጊዜ ስለሆነ ከሱ ጋር ነው ብዙ ጊዜ ነው። ታርፋለህ? ጭራሽም ታርፋለህ? ሰው አይደለም እንዴ? ይደክመኛል። ለምን አላርፍ? ሰው መግደልም ይደክማል ማለት ነው። እንደዛ ነው እያልከኝ ያለው? ከምታስበው በላይ ትልቁ ስራ እኮ እሱ ነው ይላል እንዴ? ደግሞ ስራ ትላለህ? አታፍርም? ትንሽ እንኳን አታፍርም? ተናገር። አሁን እኔ የምፈልገው ነገር ይሄ ሰውዬ የት ቦታዎች በብዛት እንደሚያዘወትርና እኔ የት ላገኘው እንደምችል እንድትነግረኝ ነው ፈልገው። በቃ ከሰኞ እስከ ዓርብ ተመሳሳይ አይነት ሩቲን ውስጥ ነው የምንንቀሳቀሰው። እሺ እኔ ከሰዓት ያንን ያለኝን ስራ ለማስፈጸም ሄዳለሁ። እሱ መዝናናት ካለበት መጠጥ ቤቶች፣ ጫት ቤቶች፣ ብቻ በቀን በጣም ብዙ ቦታዎች ይሄዳል። ከሚስቱ ጋር ጊዜ የሚያሳልፈው ቢያንስ በሳምንት 1 ቀን፣ እሱም ለ1 ሰዓት ለ2 ሰዓት ነው። አብዛኛውን ጊዜ ግን ከ5 በላይ ሚስቶች አሉት። እነዛ ሰዎች ጋር እየሄደ ቆይ ዋነኛ ሚስት የምትባለዋ ሴትዮ ይሄን ያክል ከእይታዋ ሲርቅ ወይ ደግሞ ሲጠፋ ምንም የምጠረጠረው ነገር የለም ወይስ ስለ መጠጥ ቤቱ ምንም የምታውቀው ነገር የለም? እንደነገርኩ እሷ የምታውቀው የበጎ አድራጎት ስራ እንደሚሰራ ነው። ስለዚህ ከእሁድ እስከ እሁድ በሙሉ በጎ ስራ እየሰራ እንደሆነ ከሷ አልፎ እሷን ሊያጸድቃት የሚችል ስራ እየሰራ እንደሆነ ብላ ስለምታስብ ይሄን ያህል ጫና አታደርግበት። ማታ 6 ሰዓት ምናምን ለመተኛ ሲመጣ የባሱን እንክብካቤ ታደርግለታለች። ምናልባት እግሩን ማጠብ ካለባት እግሩን ታጥባለች። በቃ በአጠቃላይ
አንድ ልባም ሴት ለባሏ ልታደርግ የሚገባውን ነገር በሙሉ በመጣ ሰዓትና ባገኘችው ሰዓት ታደርግለታለች። እሷ የምታውቀው የሚረዳውና የሚደረገው ነገር በሙሉ የበጎ አድራጎት ስራ እንጂ እንደዚህ አይነት ስራ እንደሆነ ስለማታውቅ ከዛ ውጪ ሙሽሞቹን ነው። እነሱም እንደነ በጣም ለጥጥ ባለ ሀብቶች ናቸው። 5 በስተከል ከያንዳንዱ 1 2 1 3 ልጆች ወልዶ በዚህ በከተማ ውስጥ አሉት ቤተሰብ ሌላ መሰረታቸው ማለት ነው። እሷን እንደነገርኩ ለገንዘብ ብሎ እንጂ የምር ከሷ ጋር ትዳር ለመመስረት ፈልጎ አይደለም። ከሷ ጋር ይሆነ ከሷ ጋር ልጅ አለው 3 ልጆች አሉት ከሷ ጋር። እሺ ቀጥል። ይኸውልህ አሁን ከርዕሴ እያስወጣኸኝ ነው ያለኸው። እንድትነግረኝ የምፈልገው ነገር ይሄንን ሰውዬ የት ነው ማገኘው? እኮ የሚውልባቸው ቦታዎች ሙሽሞቹ ጋርና ሚስቱ ጋር እንደሆነ ነው እየነገርኩ ያሉት በሳምንት ውስጥ። ከዛ በተጨማሪ ደግሞ ፑል ቤቶች ይውላል። ፑል ቤትም አንድ ፑል ቤት ነው ያለው። እዛ ፑል ቤት ይሄዳል። ጫት ቤትም ባለሀብቶች ብቻ የሚቀሙበት ወይም ባለሀብቶች ብቻ የሚጠቀሙበት የየራሳቸው የሆነ ሱስ ቤት ስላላቸው እዛ ቤት ውስጥ ነው የምንገባው። ግን በቃ ስራ እንደሆነ ወይም ደግሞ በአማካኝ በቃ ሊገኝ የሚችለው ዋንኛው ከ2 ሰዓት እስከ 5 ሰዓት ቢሮአችን ነው። ከዛ ውጪ ግን የራሱ የብቻው የሆነ ገስት ሃውስ አለው። ማረፍ ከፈለገ መተኛት ከፈለገ ወይም ከሴት ጋር ማደረም ከፈለገ የሚሄደው እዛው ገስት ሃውስ ውስጥ ነው። ገስት ሃውሱን በራሱ ስም ነው። እሱን የሚያውቀው እኔና እሱ ብቻ ነው። ሌላ ማንም ሰው ገስት ሃውስ እንዳለው ከሆቴል ውጭ የሚሰራው ስራ እንደሌለ ነው። ስለዚህ አብዛኛው ሰው የሚያውቀው መጠጥ ቤት ብቻ እንዳለው ነው ማለት ነው። ያ ገስት ሃውስ የአንድ ባለ ሀብት ህይወቱን በእኔ እጅ ካለፈ በኋላ ነው ያ ገስት ሃውስ በእኛ ስም እንዲሆን ያደረገው። እሺ ቀጥል። በቃ አሁን በትሄዱም ልታገኙት የምትችሉት በሰዓት ማለት 10 ሰዓት 11 ሰዓት አንዳንዴም አዳሩን 10 ሰዓት ከገባ በኋላ አዳሩን ሙሉ ሊያድር የሚችለው እዛ ገስት ሃውስ ውስጥ ነው። ካልሆነ ግን ቢያንስ በወር አንዴ ወይ በሳምንት አንዴ ክፍለ ሀገራቶች ላይ ይሄዳል። ከዚህ የተለየ ነገር እንግዲህ የሚውልበትን ከኔ የበለጠ ማንም ማያውቅም። የማውቀውም ይሄንን ብቻ ነው። እንደዛ ከሆነ የገስት ሃውስ ያልከው የት እንደሚገኝ የሱ ፑል ቤት ያልከው አንድ ፑል ቤት አለው ብለኸኛል። ያ ፑል ቤት የት እንደሆነ ውሽሞቹ ማን እንደሆኑ የት እንደሚኖሩ እያንዳንዱን ቦታውን ታሳየኛለህ፣ ትጠቆመኛለህ። ተግባባን? ለራስህ ስትል ነው ይሄንን የምታረገው። ትሰማኛለህ አይደለ? ለሌላ ሰው አይደለም። ለራስህ ስትል ይሄን ታረጋዋለህ። አለበለዚያ ግን መረጃውን እንዳወጣ እሱን ማግኘታችን እኛ አንተ ነገርከንም አልነገርከንም ይሄንን ሰውዬ እኛ ራሳችን መያዛችን አይቀርም። ነገር ግን አንተ ይሄን ነገር አልናገርም የምትል ከሆነ ራስህ ላይ በገዛ እጅ እንደፈረድክ እንድትቆጥረው ፈልጋለሁ። እናንተ በራሳችሁ መንገድ የምትይዙት ከሆነ እኔ ለምን ታሰቃዩኛላችሁ? እኔ ለምን በነፃ አልቁኝ? እሱን ለኛቶ ሰማኛለህ አይደለ? አንተም በነፃ የምንለቅበት ምንም አይነት ምክንያት የለም። ሰማኛለህ? አንተም በነፃ በፍጹም አንለቅህም። እሺ አሁን ከዚህ የበለጠ ምንም መረጃ ልንገር። ቦታው ጋር ትወስደኛለህ። ሌላ ምንም ነገር አልፈልግም። ወደ ቦታው ትወስደኛለህ። አሁን ቀጥታ ወደ ፑል ቤት ወይ ደግሞ ገስት ሃውስ ወይ ደግሞ ውሽሞቹ ጋር ወዳልከው ቦታ ትመራኛለህ ማለት ነው። ተግባባን አይደለ? ስለዚህ ሁላችሁም ካሜራማን እቃችሁን ሰብስቡ፣ ጋርዶቹንም አዘጋጇቸው። ሁላችንም አብረን እንሄዳለን ማለት ነው በመኪና። ካንተ ጋር ነው ሲጀመር ማሰስ የምፈልገው። ና ቀጥል። ና ቦታውን ታሳየኛለህ፣ ትጠቁመኛለህ። እየሰማኝ ነው? ና ሁሉንም ሰዎች ይዛችኋቸው ነው። እሺ በዶልፊኑ መኪናም አብራችሁ ነው። ሰላም ውድ ተመልካቾቻችን እንደምን አላችሁ? ያው ከዚህ በፊት በነበረው ቆይታችን እንግዲህ ከኢዩኤል ጋር እንግዲህ ወርቁ የተባለውን ግለሰብ እንግዲህ ሊጠቁመን እንዲሁም ደግሞ ያለበትን ቦታ ሊያሳየን እንግዲህ ከቀረጻ ስናረግበት ከነበረው ግቢ እንግዲህ መውጣታችን የሚታወስ ነው። እንግዲህ ውድ ቤተሰቦች አሁን ላይ የተገኘሁበት ምክንያት እንግዲህ ጥሩ ዜና ይዤ አይደለም። ምክንያቱም እንግዲህ የተለያዩ አይነት ማፈላለጎችን ካደረግን በኋላ ኢዩኤልም የሰጠንን ቦታዎች እንግዲህ ሄደን ከመረመርናቸውም በኋላ እንግዲህ ይህንን ወርቁ የተባለውን ግለሰብ እንግዲህ ለማግኘት አልቻልንም። ወደ ቤተሰቦች ያው አሁን ላይ አላገኘነውም ማለት እንግዲህ በዚሁ ተደብቆ ተሰውሮ ይቀራል ማለት አይደለም። ነገር ግን ወደ ቤተሰቦች ይህ ሰው ያው እርምጃዎቹን አስልቶ እንዲሁም አጥንቶ የሚንቀሳቀስ ሰው እንደሆነ እንግዲህ ግልጽ ነው። ምክንያቱም ከዚህ በፊት ይገኝባቸው የነበሩ ቦታዎች ላይ አሁን ላይ የለም ማለት እንግዲህ ኢዩኤልን በቁጥጥር ስር መዋላችን እንዲሁም ደግሞ ኢዩኤል እሱ ወደ እሱ እንደሚመራው
እንግዲህ ቀድሞ ያወቀ ወይም ደግሞ የገመተ ነው የሚመስለው እንግዲህ ያለው ሁኔታ። ስለዚህ ውድ ቤተሰቦች አሁን ላይ እኛ የምናደርገው ነገር ቢኖር ፍለጋችንን አጠናክረን እንደምንቀጥል ነው። እንግዲህ ከዚህም በፊት እንግዲህ እስካሁን የኔን ቲሞች ነው በስነ ስርዓት እየተጠቀምኩኝም የነበረው። አሁን ላይ እንግዲህ ጉዳዩ ትንሽ ከረር ያለ ይመስላል። ስለዚህ ውድ ቤተሰቦች የሚኪን ቲምም እንግዲህ ከሚኪ ቲም ላይም እንግዲህ አንዳንድ አባላቶቻችንን እንግዲህ አንድ ላይ በማቀናበር እንግዲህ ስራዎቻችንን አብረን የምንሰራ ነው የሚሆነው ማለት ነው። ያው ፍለጋችንን እንቀጥላለን የሚለውን ለማሳወቅ ነው አሁን የደረስንበትን እንግዲህ ለማሳወቅ ነው የመጣሁት። ኢዩኤልም እንግዲህ ውድ ቤተሰቦች ከባልደረቦቻችን ጋር ነው የሚገኘው ማለት ነው። መጋዘን ውስጥ ሆኖ እንግዲህ እንዳልተገኘ ባልደረቦቻችን እሱ ወደ ጠቆመን ቦታ ሄደን እንግዲህ እንዳጣ ነው ነገሮት። እንግዲህ ሌላ የሚያውቀው ቦታ ካለ ምናልባት ረስቶትም ከሆነ እንግዲህ ድጋሚ እንዲያስታውስም እያደረጉት ነው ያሉት ማለት ነው። መጋዘን ላይ ነው የሚገኘው ኢዩኤልም ያው በእኛ ቁጥጥር ስር ውስጥ ነው ያለው። አስፈላጊ በሆነበት ሰዓት እንግዲህ ለህግ አካላት እንግዲህ አሳልፈን የምንሰጠው ነው የሚሆነው። ወደ ቤተሰቦች እንግዲህ አሁንም ቢሆን ስራችንን አጠናክረን እንቀጥላለን ማለት ነው። በቀጣይ የምናደርገው ይህንን ሰውዬ የሚኪን ቲም አንድ ላይ አድርገን እንግዲህ ከኔ ቲም ጋር አንድ ላይ አድርገን እንግዲህ የፍለጋ ስራችንን አጠናክረን የምንቀጥል ይሆናል ማለት ነው። እስከዛው ሰላም ቆዩ። ውድ ቤተሰቦች እንግዲህ ከሰዓታት በኋላ በድጋሚ ተመልሻለሁኝ። ውድ ቤተሰቦች አሁንም የምንገኘው እንግዲህ መኪና ውስጥ ነው ያለነው። እንግዲህ እንደምታዩት ካሜራችንም በድብቁ መልኩ ነው እንግዲህ ያስቀመጥናት። ስለዚህ በድብቅ ካሜራ አንድ የምናገኘው ሰው አለ ማለት ነው። ውድ ቤተሰቦች የኛ አባላቶቻችን እንግዲህ የሚኪንም አባላቶች እንግዲህ አንድ ላይ አድርጌ የተለያዩ አይነት መረጃዎችን አጣራለሁ። ወርቁን እፈልጋለሁ ባልኩበት መንገድ እንግዲህ አብረን እየሰራን በነበረበት ሰዓት ላይ አንድ መረጃ ደርሶናል ማለት ነው። ይህም ምንድን ነው የሚያመለክተው ከወርቁ ጋር ግንኙነት የቅርብ ግንኙነት ያላትን ሴት እንግዲህ እንዳለች ተነግሮናል ማለት ነው። ወደ ቤተሰቦች የኛ አባላቶች እንግዲህ ይህችን ሴት ሊያናግርሽ ይፈልጋል፣ ለስራ ጉዳይ ሊያናግርሽ የሚፈልግ ሰው አለና ይህንን ሰው መኪና ውስጥ እንድታነጋግሪው ብለው የኔ አባላቶች እንግዲህ ጠርተዋት አሁን ወደዚህ መኪና እየመጣች ነው ያለችው ማለት ነው። ያለውን ነገር እስቲ እንግዲህ በድብቅ ካሜራችን ለእናንተ የምናሳያችሁ ነው የሚሆነው። ያው ከባልደረቦቼ ጋር አንድ ላይ በመሆን እንግዲህ አሁን ያለንበት ቦታ ላይ እንግዲህ ቀጥረናታል ማለት ነው። ስለዚህ ስትመጣ ያለውን ነገር እንግዲህ ስለ ወርቁ የምታውቀውን ነገር አንዳንድ የማወጣጣት ሂደቶችን እንግዲህ በድብቅ ካሜራችን የምናወራት ነው የሚሆነው። ስለዚህ እስከዛው አብራችሁን ቆዩ። ውድ ቤተሰቦች እንግዲህ ከ40 ደቂቃ በኋላ እንግዲህ በድጋሚ ተመልሰናል። ያው ስንጠብቃት የነበረችውን ግለሰብ አሁን እዚህ ደርሳለች ማለት ነው። ያው ከሩቅ እየታየችኝ ነው ያለችው። ነይ ብዬ ጠርቼ መኪና ውስጥ እንግዲህ ማነጋገራት ነው የሚሆነው። ሁሉንም ነገር አብራችሁን ተከታተሉ። ነይ ማህት ነይ 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 ነይ። ሰላም ነው? እንዴት ነሽ? ግቢ 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 ግቢ። እንዴት ነሽ? አለሁ እግዚአብሔር ይመስገን። ሰላም ነው? አለሁ። ምንድነው ማክስ ኮፍያ ያረከው? ይቅርታ ባልደረቦቼ ጨቀጨቁሽ መሰለኝ አይደለ? በጣም ስራ መስራት አልቻልኩም። አዎ ይገባኛል። በጣም ለብርቱ ጉዳይ ነው የፈለኩሽ እና ማክስና ኮፍያውንም የተጠቀምኩት ከዚህ ጉዳይ ጋር በተገናኘ ነው እና ያው ትረጅኛለሽ ብዬ ተስፋ አደርጋለሁ። ማለት ለራሴ ለሴፍቲ ስል ነው። ሰው እንዳያየኝም ስለፈለኩኝ ነው። ያው ለአንዳንድ ጉዳዮች እንግዲህ ለብርቱ ነበር የፈለኩሽ። አይ አይደለም፣ ምን መሰለሽ አንዳንድ የሆነ ታዋቂ ስራ እሰራለሁኝና በዛ ምክንያት ነው ሰዎች አይተውኝ እንግዲህ እዚህ ጋር ሌላ አምባጓሮ መፍጠርም ስላልፈለኩኝ ነው። ምክንያቱም ያው ጸጥ ባለ አየር እንግዲህ እንድናወራ ስለፈለኩኝ ነው እንጂ ሌላ ታዋቂ ነኝ ነው እያልከለህ? እንደዛ ነገር ነውና ያው ገና ማለት ያው ሁሉም ሰው ያቀኛል ማለት እኮ አይደለም አይደለ? ታዋቂ ነኝ የሚባለው ነገር ሲነሳ ሁሉም ሰው ያውቃል ማለት አይደለም። እና በጣም ይቅርታ እዚህ ድረስ ስላስቸገርኩሽ። ያው አንዳንድ ነገር ለማውራትም ስለፈለኩኝ ነው። ጀስት በቃ ያው ባልደረቦቼ ያው የኔ ሰዎች እንዳሉ ምናምን ያናገሩሽ ሰዎች እንዳለ ይንገሩሽ አይንገሩሽ እንግዲህ በግልጽ አላውቅም፣ ግን ያው ለስራ እንዳስማሙሽ ነው የነገሩኝ። እነሱም ራሱ እኔ የምፈልገው ያንን ስለነበር ማለት ነው።
አይ ብቻ ለአርጀንት ጉዳይ እንደሚፈልገኝ ምናምን የነገረኝ የደወለልሽ አንተ አይደለም እንደደወልከው? እኔ አይደለሁም ከኔ ጋር የሚሰሩ ልጆች ናቸው። ያው እኔ ነገርኩሽ ታዋቂ ሰውም ስለሆንኩኝ አንዳንድ ስራዎችን ሌሎች የሚሰሩልኝ ሰዎች አሉ ከኔ ጋር ሆኖ ማለት ነው። እና ምን መሰለሽ ያው ለቀረጻ አንቺ የምትሰሪበትን ግሮሰሪ ፈልጌው ነበርና ምናልባት እዛ ቦታ ላይ መቅረጽ ይቻል እንደሆነ አይቻል እንደሆነ እሱን ለማጣራትም ስለፈለኩኝ ነው። ማለት ለምን መረጥከው? የኛን ግሮሰሪ ብዙ አይነት ግሮሰሪ አለ አይደል? ለምን ታዲያ የኛን ግሮሰሪ መረጥከው? ልክ ነሽ። ምን መሰለሽ የእናንተን ግሮሰሪ የፈለኩት ያው በጣም ብዙ ሰው ይበዛበታል። በተለይ ደግሞ ከ11 ሰዓት በኋላ ይመስለኛል አይደል? ሰዎች በጣም ይበዙበታል እና ያንን ቫይብ በደንብ መጠቀም እፈልጋለሁ። ማለት እኔ አክቹሊ እኔ አይደለሁኝም ይሄንን ሐሳብ የሚያመጣውት ያው የሚሰሩልኝ ሰዎች አሉ ብዬሻለሁ። ከነዛ ሰዎች መካከል ያው ጥናት ሲያደርጉ ምናምን ነገር የእናንተን ግሮሰሪ ነው ያገኙት በይበልጥ ማለት ነው። ስለኛ ግሮሰሪ አሁን እንግዲህ ነው እስከማውቀው ድረስ ለቀረጻ የሚመች ቦታ አይደለም። ስለ ሰው ስለሚበዛ ምናምን ማለት ነው። ለቀረጻ እንግዲህ የሚመረጠው ጸጥ ያለ ቦታ ሰው የማይበዛበት ቦታ ነው አይደል? ለምን ታዲያ ያሰብነው ደግሞ ማለት ነው ከኛ ግሮሰሪ ጎንም በጣም ከስተመር ይበዛል። ከኛ በላይ እንደውም እነሱ ይሰራሉ። ያው እሱማ አይቀርም እኮ 24 ሰዓት ነው የሚሰራው። እነሱንም መጠየቃችን እኮ አይቀርም። ያው ሲጀመር ከአንድ ቦታ መጀመር አለበት አይደል? ለዛም ጨመር ነው የኛን መረጥ ክልል ፈልጌ ነው ያኛው ይበልጣል። የሰማሽኝ አልመሰለኝም። እኔ አክቹአሊ ቦታውን እንደዚህ በአካል አላየሁትም አሁንም ቢሆን ማለት ነው። ያው ለኔ የሚሰሩልኝ ሰዎች ናቸው መረጃ እንትን እያሉ የሚያመጡልኝና ከዛም አንፃር ነው እኔ ጠርቼ ላናግርሽም ራሱ የደፈርኩት። ምክንያቱም ያገኙትም ራሱ ኮንታክት ያንቺን ነው የነዛኞቹን ሱቅ አይደል ነግረውኛል። ልክ ነሽ። ከናንተም ሶስተኛ ላይ ራሱ ሌላም ቤት እንዳለ ግን ያኛው ትንሽ ነገር ነው። ቦታም ራሱ ያን ያክልም እንደሌለው ነው የሰማሁት ማለት ነው። ከናንተ ቀጥሎም ያለው ቤት እንደሚሰራበት ምናምን አውቃለሁኝ። ግን ያው መጀመሪያ የተገኘው ኮንታክታችን ስለሆነ ያንቺ ስለሆነ በቃ ባናግርሽና እሺ ብለሽኝ መስራት አብረን ብንችል። ቆይ ማለት በመጀመሪያ ምን አይነት ቀረጻ ነው የምታካሂደው? ኖርማል የሆነ ሾርት ቪዲዮዎች ነገር ናቸው። ሾርት ሙቪ ቪዲዮዎች ነገር ናቸው ማለት ችግር ከሌለው ነው እየጠየኩሻለሁ። ችግር ከሌለው ያው ብትተባበሪኝ ደስ ይለኛል። ያው ብዙ ቦታዎች ላይም ሰርቻለሁ ለኔ ማለት ነው። ከኛ ይበልጥ የሚሰሩ ግሮሰሪዎች አሉ እንዳልኩ ማለት ነው። ከጎናችን ያለው አለ። ከዛ ቀጣይ የመጀመሪያ ግሮሰሪ ያለኛ ሶስተኛ ላይ ነው ያለው። እነሱን ዘለክ እንዴትኛ ጋር ልትመጣ ቻልክ ነው ወጣ። ሲቀጥል ደግሞ የኔን ስልክ ኬት አመጣ? እንዴት ልትመርጠን ቻልከኛ? አይልሽ ያን ያክል እና ደግሞ ስለማንነት ምንም ማውቀው ነገር የለም። እሱን ግልጽ አደርግልሻለሁ። ችግር የለውም። አይ መስማማት እንቻለን። ማክስ አድርገህ ኮፍያ አድርገህ ምናምን ነው ችግር የለውም። ማክሱንም ኮፍያውንም ማውለቅ እችላለሁኝ። ለምን ራስን መደበቅ እንደፈለክ አልገባኝም። ይኸውልሽ ወደ ውጪ ስንወጣ ምን መሰለሽ ወደ በካሜራችን እንግዲህ ሁሉንም ነገር ከቀረጸን በኋላ ነው መታየትም የምንፈልገውኛ። ከዛ በፊት ያለው ነገር ያው ለሰዎች ግልጽ ባይሆን መልካም ነው እኮ። ማለት አንተ ምንድነው ድብቅ ነገር ነው የምትሰራው? ወንጀለኛ ነክ ምንድነው? እኔ እኮ አላውቅም። ገብቷል? እሱን አሳይሻለሁ። ለመስራት ከተስማማን እዛ አስገብቼ እንደዚህ አይነት ነገሮችን ብቻ ለመስራት እንስማማ እንጂ ችግር የለውም። አሁኑኑ እኔ አንቺ ብቻ መስማማትሽን ንገሪኝ። ያው ሁኔታዎችን እንነጋገር። ልክ መስሎ ከታየን ሁለታችንም ካመንበት ማለት ነው እስከመጨረሻ ሄደን ካመንበት ንግግራችን ከሰመረ እኔ ማክሱንም ኮፍያውንም አውልቄ ሁሉንም ነገር አሳይሻለሁ። ማየት የምትፈልጊውን ኢቭን የምንሰራቸውን ስራዎች በሙሉ አሳምንሻለሁ ማለት ነው። ከሰራህ በኋላ እኔ ማክሱን ብታወልቀው ለኔ ጥቅም የለውም። ኖ ከሰራሁኝ በኋላ አይደለም እያልኩሽ ያለሁት። ቀርጸሃል? ኖ እኔ ከቀረጽኩኝ በኋላ አይደለም እያልኩሽ ያለሁት። አሁን ስለአሁን ነው እያወራሁሽ ያለሁት። አሁን ላይ ብቻ ሰርቶ ለመስማማት እንግዲህ መንገዱን ከጀመርነው ችግር የለውም። እኔም ራሴን ደብቄ ምንም የምጠቀመው ነገር የለም። ኢቭን እንደውም ልታግዢኝ ትችያለሽ ማንነቴን ካወቅሽ በኋላ ራሱ ማለት ነው። ምናልባት ካየሽ ልታቂኝ ትችያለሽ። ያው ድምጼም ሌላ ሆኖብሽ ሊሆን ይችላል። ማንነት አላውቅም። ገብቷል? እኔ ደግሞ ሰው እንደዚህ ወዲያው ምን አይነት ሰው አይደለም። አንድ ሰው እዚህ ጋር መጥቶ እኔ አላውቅም አታውቀኝም። ገብቷል? ደወልክልኝ በጣም አስቸኳይ ነው ምናምን አይነት ነገር እየተጠራጠርኩ ነው ለምን? እንደውም ከባድ ነው ጊዜው በጣም እንደውም ማለት ነው። ሲቀጥል ደግሞ ማክስና ኮፍያ አድርገህ ነው ያገኘውክ። ራስን ለመደበቅ እንደፈለክ
ካንተ ጀርባ ያለውን ነገር ምንም አውቀው ነገር የለም። ያ እንደውም ማለት ነው ምን መሰለሽ አንዴ ይቅርታ ላቋርጥሽና እዚህ ጋር ማወቅ ራሱ የፈለኩት እኔ ባልደረቦቼ እንዳልኩሽ ያንቺንም ስልክ ያገኙልኝ ባልደረቦቼ ናቸው። ለምን የዛ ቦታ ላይ በብዛት ስትቆጣጣሪ የሚያዩት አንቺን ነውና ማናጀር እንደሆንሽ ነው የዛ ግሮሰሪ የነገሩኝ ማለት ነው። ማናጀር ኮንሽ ምናልባት ይሄንን ፍቃድ ያንቺ የበላይ ሰው ካለ ከዛ ሰው ጋር እኔ የፈለኩት እንደውም የዛን ሰው ስልክ ነበረ። ያንን ሰው ነው አግኝቼ ላናግረውም የፈለኩት ምክንያቱም ያው የቦታው ባለቤት ነው የሚወስነው ሁሉንም ነገር ብዬ ስለማስብ ነው። የቦታው ባለቤት ምናምን አይደለም ገብቷል። እኔ ማናጀር ሆኜ እስከተቀመጥኩ ድረስ ግዴታ ባለቤቱ ማግኘት የለብንም እና ማለት ባለቤቱን ማናገር አስፈላጊ ነው ብዬ አላስብም። ናይ ያልሽ ያናክልም ሌላ ነገር ነው እስከተቀመጥኩ ድረስ እዛ ጋር ያሉ ነገሮች ሶልቭ ማድረግ ነው። ልክ ነሽ እኮ ግን ያው አንዳንዴ ስራዎችን ከማናጀሩ በላይ እንግዲህ ፍቃድ የሚያስፈልጋቸው በጣም ፍቃድ የሚያስፈልጋቸው ነገሮች መቼም ቤቱን ከዚህ ቦታ አንስቼ ሌላ ቦታ ልወሰደው ማለት የሚሰራውን ስራ ሌላ ቦታ ላይ ለስራው የሚለውን ነገር አማክረሽው የሱን ፍቃድ ስታገኝ ነው የምታደርጊው አይደለም? ይሄ ግልጽ ነገር ነው። እና የሱን ስልክም ብትሰጪ ማን እንደሆነ ብትነግሪኝ ደስ ይለኛል። እኔ ሳምንበት ነው ለሱ ማሳመን መስሎ አይደለ? እኔ ያላመንኩበትን ነገር እሱን ላሳመን አልችልም። እኔ አሁን ምንም ያመንኩበት ነገር የለም። ችግር የለውም። ይኸውልሽ አሁን ማን እሱ ስሙን ብትነግሪኝ ደስ ይለኛል። ስሙ ማን ነበር? ምን ማለት ለምን ነው ስሙን የምነግርህ? አይ ኖርማል ነው፣ ችግር የለውም። ምንም ችግር የለውም እኮ። አልገባኝም እንዴ ምን ማለት ነው? ችግር የለውም ኖርማል ነው ብዬ ስለማስብ እኮ ነው። ማለት ያላከል የሚከብድ ነገር የለም። ከዛ ስለሱ ማወቅ ፈለክ ማን አንተ? እንደውም መሄድ ፈልጋለሁ ነው መሄድ አለብኝ። አይ ቆይ መሄድማ የለም። መጀመሪያ እንስማማና ትሄጃለሽ። ምንድነው እንስማማና ትሄጃለሽ? ምንድነው እንስማማው እኮ የምንስማማው ነገር እንግዲህ ደጋግሜ ነግሬሻለሁ። መስማትና ለመስማት እንግዲህ ያንቺ ፋንታ ነው። ያልሽ ምን መሰለሽ ስሙን ንገሪኝ። ስሙን ብቻ ንገሪኝ። ከዛ ውጭ ያለውን እኔ ጨርሷለሁ። ችግር የለም። ለምን አንተ ሲጀመር ሲቀጥል ለምን የሱስ ፈለክ? አንቺ ቆይ ለምንድን ነው የሱን ማንነት ለምን አሳልፎ መስጠት ከበደሽ? የኛን ግሮሰሪ እንዴት መረጥክ? ሲቀጥል የኔ ስልክ ታገኘ ለምን የሱስ ማወቅ ፈለክ? ይኸውልሽ ማለት የሆነ አላማ ከሌለ በስተቀር እንደዛ አይነት ነገሮች እኔ እንጃ አላውቅም። በራሴ እንደዛ ነው የማስበው። ገብቷል ማለት ምን አይነት አላማ ሊኖርኝ ይችላል? አንቺ ራስሽ አንተ ነው የምታውቀው እኮ ኖርማል እኮ ነው። አሁን እኮ አንድ ከስተመር ይኸውልሽ ንግድ ላይ ያለ ሰው እኮ እንደዚህ አይሆንም። ሲጀመር ከስተመር ሲመጣልሽ እኮ ኦፍ ኮርስ ደስ ይላል። የሚጠይቅሽን ነገር አፎርድ አድርገሽለት ነው እኮ ነገሮችን አይደለም። ከስተመር ሲመጣልሽ ምናምን አለ እንዳንተ አይነት ከስተመር እኔ አጋጥሞኝ አያውቅም። ራስን ድብቅ አድርገህ ነው እዚህ ጋር እያወራኝ ያለው። ሲቀጥል ደግሞ ብዙ ነገሮችን ወዲያው ለማወቅ ፈለክ።